ኤሊ ማሪዮን፣ ቦቢ ባንትስ፣ ስኪፒ ድሬና ሜሊ ስቱዋርት ማሪዮን ቤት ተሰብስበዋል። አንድሪው ፓላርድ ክሮስ አቴናን እንዴት አድርጎ ወደ ስሯ እንደሚመልስ አሰናቀደው ዘዴ በሚስጥር ለቦቢ ባንትስ ነግሮታል። ይህ ሚስጥር በጂም ሎሲም ተረጋግጧል። በማን በኩል እንዳፈተለከ ባይታወቅም ይሄ ጉዳይ ራሳችንን ለመከላከል የምናደርገው ነው አለ ባንትስ። ሜሎ አንተ እኮ ፊልሙን በተመለከተ ዋና ወኪሏ ነህ። ለማንኛውም በደንበኛ ኃላፊነት አለብህ እና ይሄ ማለት አንድ ተዋናይ አንድ ትልቅ ፊልም በመስራት ላይ ያለ ግማሽ ሲደርስ ስራ አቁሜያለሁ ማለትና ብዙ ገንዘብ ሲከፈል ስራ መቀጠል ማለት ምን ማለት ነው? ይሄ ደግሞ ጅል ከሆንክ ነው። አዎ አሉ ሜሎ ስቱዋርት። እና እስቲ ያዴሊና የተባለ ሰው ይጃጃል። በቢዝነሱ ላይ አመት አይቆይም። ሜሎ አንተ ስትራቴጂ ነው የምታወራው አለ ማሪዮን። እኛ ደግሞ አሁን በዚህ ደቂቃ ስለተፈጸመ ጉዳይ ነው የምንነጋገረው። አቴና ወደ ስራዋ ከተመለሰች አንተና ደንበኛ እንደ ባንክ ዘረፋ እንደተባበራችሁብን እንቆጥረዋለን። እንደዚህ ያለ ሁኔታ እንዲፈጸም ፍቃድህ ነው? ትፈቅዳለህ? ሁሉም ተገረሙ። ማሪዮን እንደዚህ አጥንት የሚሰብር ንግግር አያዘወትርም፣ ቢያንስ በእድሜ እየበሰለ ከሄደ ወዲህ እና ስቱዋርት እንደነገጠ። አቴና ስለዚህ ነገር ምንም አታውቅም አለ ሜሎ። ብታውቅ ትነግረኝ ነበረ። ብታውቅ ግን እንደዚህ ያለ ሐሳብ ሲቀርብላት ትቀበላለች ሲል ቢሬ ጠየቀው። እንድትቀበልና ድርሻዋን ከስቱዲዮ ጋር እኩል እንድትካፈል ነግራት ነበረ አለ ስቱዋርት። ባንትስ ያ ማለት ባሌን ፈርቼ ነው የምትለው ሁሉ ውሸት ነበር ማለት ነው? ማጭበርበር ነበር ማለት ነው ባጭሩ። እና ሜሎ አስተሳሰብ ሁሉ የሞኝ ስራ ነው። ስታስበው ስቱዲዮ አቴና ከክሮስ የምታገኘውን ጉርሻ ግማሽ ቢሰጠው የሚስማማ መስሎ ነበር። ያ ገንዘብ በከፊል ሳይሆን በሙሉ የኛ መብት ነው፣ መብታችን ነው። እና እሷም በክሮስ ገንዘብ ሀብታም መሆን ትችላለች፣ ግን ከፊልም ዓለም ለዘላለሙ ትሰናበታለች። ማንም ስቱዲዮ ዳግመኛ አይቀጥራትም አለ። ማሪዮን ስልኩን አንስቶ ለሜሎ ስቱዋርት ሰጠው። የምታወራው ሁሉ ዋጋ የለውም። አቴናን ደውላ አነጋግራት። ክሮስ ዲልና ምን ሊሰጣት እንደተዘጋጀ ንገራትና ለመቀበል ፈቃደኛ መሆን አለመሆኗን ጠይቃት። ሳምንቱ ማብቂያ ላይ ተሰውራለች አለ ስኪፒ ድሬ። ተመልሳለች አለ ሜሎ ስቱዋርት። ብዙ ጊዜ ሳምንቱ መጨረሻ ላይ ትጠፋለች። የስልኩን ቁጥሮች በጣቱ ነካካቸው። የስልክ ምልልሱ አጭር ነበረ። ሜሎ ስቱዋርት ስልኩን ዘግቶ ፈገግ አለ። እንደዚያ ያለ ማባበያ ቃል የገባላት ሰው እንደሌለ ነግራኛለች። እንደዚያ ያለ ገንዘብም ወደ ስራዋ እንደማይመልሳት አረጋግጣልኛለች። ስለ ሙያዋም ደንታ አልሰጣትም። ለትንሽ ጊዜ አመነታና ይሄን ስካኔት የምትሉትን ሰው ላገኘው ፈልጋለሁ፣ አንዲትን ተዋናይ በማስፈራራት ከሙያዋ የሚያባርር ሰው አንድ ጥሩ ነገር ይኖረዋል አለ በማድነቅ። እንደሱ ከሆነ ችግሩ መፍትሄ ያገኘ ማለት ነው አለ ማሪዮን። እኛ ለነገሩ ከኪሳራ መውጫ መፍትሄ አግኝተናል፣ ግን ነገሩ ያሳዝናል። አቴና ድንቅ የፊልም ተዋናይ ነበረች። አንድሪው ፓላርድ የተሰጠው መመሪያ አለ። አንዱ ክሮስ ለአቴና ሊሰጣት ስላሰቡ ክፍያ ሚስጥሩን ለቦቢ ባንትስ እንዲነግረው፣ ሁለተኛው ስካኔትን በአይነ ቁራኛ እንዲከታተሉ የመደባቸውን ሰዎች እንዲያነሳ፣ ሶስተኛ ቡዝ ስካኔትን እንዲያገኘውና የሚፈልገውን ለመስጠት ቃል እንዲገባለት ነበረ። ፓላርድ ስካኔትን ሊያነጋግረው ቢቨርሊ ሂልስ ሆቴል ሲሄድ በተከራየው ልዩ ክፍል ውስጥ በካኒቴራና ውስጥ ሱሪ ብቻ ነበረ።
ሰውነቱ ኮሌን ይሸታል። ገና ጺሜን ላጭቼ መጨረሴ እኮ ነው አለ ስካኔት። እዚህ ከተማ እኮ መገኘት አልነበረብህም አለው ፓላርድ እንደ መተቸት ብሎ። ስካኔት ጀርባውን መታ አደረገና አውቃለሁ፣ ግን ነገ ጠዋት ልሄድ ነው። አንዳንድ ማስተካከላቸው ነገሮች ስላሉኝ ነው አለው። አነጋገሩ ብዙ ሁኔታዎችን የሚያመላክት ቢሆንም አሁን ነገር ውስጥ ክሮስ ስላለበት ፓላርድን አላስጨነቀውም። ቢሆንም ሰውየው አደገኛ ስለሆነ መጠንቀቅ አለበት። ከዚህ ባለመሄድ አቴና ብዙም አልተጨነቀችም አለው ፓላርድ። ስቱዲዮ ያንተን ጸባይ የሷን ያህል እንዳላወቀ ይሰማታል። ስለዚህ ለችግራችሁ መፍትሄ ለመሻት በግል ልታነጋግር ትፈልጋለች። ሁለታችሁ ብቻ አንድ ስምምነት ማድረግ እንደምትችሉ ተገንዝባለች። ስካኔት ይህን ሲሰማ መላ ሰውነቱ በደስታ ሲናወጥ የተመለከተው አንድሬው ፓላርድ የክሮስ መላ ትክክል መሆኑን አመነ። ሰውየው እውነቱን ፍቅሩ አለቀቀው አለ በሆዱ። ስካኔት ወዲያውኑ ደግሞ ልውጥ አለ። ይሄ ነገር ግን ከአቴና አንደበት የመነጨ አይመስለኝም። የኔን ፊት ለማየት ወኔው አይኖራትም። ስለማታፈቅረኝ አይደለም አለና ከት ብሎ ሳቀ። ያ የምትኮራበት ፊቷ እንዳይበላሽባት ነው። እሷ እንዳንተ በቀልድ መልክ አላየችው። ቁም ነገር ያለው ስምምነት ለማድረግ ትፈልጋለች። የእድሜ ልክ ተቆራጭ ልታደርግልህ ወስናለች። ከምታገኘው የተወሰነ መቶኛ እስከ ሕይወቷ መጨረሻ ለመስጠት ወስናለች። ፍቃድ ከሆነ ማለት ነው። ግን በመጀመሪያ ካንተ ጋር ብቻችሁን ፊት ለፊት መነጋገር ትፈልጋለች። ሌላም የምትፈልገው ነገር አለ። ሚስጥር ስለሆነ ለኔ ልትነግረኝ አልፈለገችም። ሁለታችሁ ብቻ የምታውቁት ሚስጥር መሰለኝ። ምን እንደምትፈልግ አውቃለሁ አለ ስካኔት። ስካኔት ፊት ላይ የመጠራጠር ስሜት ይነበባል። ከምሽቱ 1 ሰዓት አሉ ፓላርድ። ሁለት የኔ ሰዎች መጥተው ወደምትገናኙበት ቦታ ይወስደዋል። እሷን ለመጠበቅ አብረዋት ይቆያሉ። ሁለት ጠንካራ ሰዎች የጦር መሳሪያ ይይዛሉ። ስለዚህ ምንም አይነት የተንኮል ሥራ እንዳታደርግ ተጠንቀቅ። ስካኔት ፈገግ አለና እሺ ስለኔ አትጨነቅ አለ። ፓላርድም መልካም አለና ወጥቶ ሄደ። በሩ ሲዘጋ ስካኔት ቀኝ እጁን ወደ ላይ ያወዛወዘ አቴናን እንደገና ላገኛት ነው። ሁለቱ ሰዎች የራሳቸው ጉዳይ እና የመገናኘቱን ሐሳብ ያመነጨችው ራሷ ስለሆነች በዳኛውም በኩል ማዕቀብ ተላልፈዋል ሊባል አይቻልም። አዎ እንደዛ የሚል ነገር አይኖርም እያለ ጮኸ። ቀሪው ሰዓት በሙሉ የግንኙነታቸውን ሁኔታ ሲያልሙ አለ። መቼም ለሱ ተአምር ነው፣ ፈጽሞ ያላመነው አጋጣሚ። ሲያስበው አቴና ያለ ብላት አልፈለገችውም። ያንን የሚወደውን አካሏን እየደባበሰ እንደ ልጅነታቸው ጊዜ ቃል እንዲግባቡ አስባ ነው ብሎ ደመደመ። በሌላ ሁሉ ሞክራ ስላልሆነላት የተመኘውን ካገኘ ክፋት ማሰቡን ይተዋል ብላ ስላሰበች ነው እያለ እዚያ ምቹ አልጋ ላይ በጀርባው ተንጋሎ ያለማት ጀመር። ከሷ ጋር እንደገና ተቃቅፎ ሲተኛ ምን እንደሚሰማው ማሰላሰል ጀመረ። የሰውነቷ ገጽታ አልተረሳውም። ነጩ ቆዳዋ፣ ጫፍ ጫፋቸው ጽጌረዳ የመሰሉ ጡቶቿ፣ አረንጓዴ መብራት የመሰሉ አይኖቿ፣ እንደ እሳት የሚፋጁት ለስላሳ ከንፈሮቿ፣ እሳተ ገሞራው ትንፋሿ ትዝ አለው። ኳስ ሲጫወቱ ይቆዩና ሲደክመው ሜዳ ላይ በጀርባው ሲተኛ ሩጣ ትመጣና ከንፈሩ ላይ ጥብቅ ስትል እፊቱ ላይ የሚነሰነሰው ወርቃማ ጸጉሯ አሁን ሐሳቡን የሸፈነበት መስሎት ፊቱ እንደባበሰ። በዚህ ሁኔታ ብዙ ከቆየ በኋላ መንፈሱ እንደገና ልውጥውጥ አለ። ሆን ብሎ ለማጥመድ አስበው ከሆነ አዎ ይሄ የሚሆን ነገር አይደለም ሲል አሰበ። ለመሆኑ ይሄ ፓላርድ ስለሚባለው ሰውዬስ ምን የሚያውቀው ነገር አለ? ለአገር ያቃተ ሽፍታ ከቆንጆ ሴት ጓዳ ይያዛል የሚባለው ነገር እሱም ላይ ሊደርስ ሲሆን ሐሳቡ ወዲያ ወዲህ ተራወጠበት። ተቻኩሎ ብድግ አለና ለባበሰ። ከዚያም ፓላርድ የሰጠውን የስልክ አድራሻ የያዘውን ካርድ በደንብ ተመለከተው። ቢሮ ካለበት ሆቴሉ በመኪና የ20 ደቂቃ ጉዞ ነው።
ወደ ሆቴሉ እየሮጠ ሄደ። የሆቴሉ ሰራተኛ መኪናውን አምጥቶ አስረከበው። ፓሲፊክ ኦሽን ሴኩሪቲ ህንፃ ሲደርስ በድርጅቱ የሥራ ዘርፍ ስፋት ተገረመ። ወደ እንግዳ መቀበያው ሄደና የመጣበትን ጉዳይ አስረዳ። የታጠቀ የሴኩሪቲ ዘብ ወደ ፓላርድ ቢሮ ወሰደው። እግረ መንገዱን ግድግዳዎቹን ሲቃኝ ከሎስ አንጀለስ ፖሊስ፣ ቤት አልባ የሆኑ ሰዎችን ከሚረዳ ማህበር፣ ከአሜሪካ ቦይ ስካውት ማህበርና ከተለያዩ ድርጅቶች ለኩባንያው የተበረከቱለት ሽልማቶች ተደርድረዋል። ቀጠሮ ቦታ የራሴ መኪና እየነዳው መሄድ እንደምፈልግ ልነግረን የመጣሁት አለ ስካኔት ፓላርድ ቢሮ እንደገባ። የጸጥታ ሰዎች መንገድ ለማሳየት አብረው የሚሄድ ይችላሉ። ፓላርድ ምን ቸገረኝ ለማለት ትከሻውን ነቀነቀ። ይሄ እሱን አይመለከተውም። እንዲያደርግ የተነገረውን አድርጓል። ጥሩ አለ ፓላርድ። ለተደወለልኝ ግን ትችል ነበረ። ልክ ነህ፣ ግን ቢሮውንም ለማየት ብዬ ነው አሉ ስካኔት። እና ደግሞ አቴና ጋር ደውዬ እውነተኛ ቀጠሮ መሆኑን ማጣራት ስለፈለኩ ነው። በስልክ ልታገኝ እንደምትችል ስለገመትኩኝ ነው። እና ብደውል ልታናገረኝ ትችላለች? ይቻላል አለ ፓላርድ። ስልኩን አንስቶ ምን እንደሚፈጠር ለማወቅ ተሳነው። እምቢ ቢል ስካኔት ቀጠሮ የፈጠራ ነገር ነው ብሎ ከወጥመድ ሊያመልጥ ነው። ያ ማለት ደግሞ የክሮስ የወጥመድ መረብ ሊበጣጠስና ፓላርድን እስከ መጠራጠር ሊደርስ ነው። አቴና ደግሞ ከፓላርድ ጋር ቀጥታ መነጋገር እንደማትችል ከባንትስ መመሪያ ተሰጥቶታል። ምንም አማራጭ ስለሌለው በአቴና ቁጥር ደውሎ እንዲያገናኙ ጠየቀ። ስካኔትም የሚባለውን እንዲሰማ የስልኩን ድምፅ ማጉያ ከፈተው። የአቴና ሴክሬታሪ አቴና መውጣቷንና ከሚቀጥለው ቀን በፊት እንደማትመለስ ነገረችው። ስልኩን ዘጋና ፊቱ በደስታ ተሞልቶ ስካኔትን ተመለከተው። ስካኔት በጣም ደስ አለው። ስካኔት የገመተው ትክክል ሆነ። አቴና ገላዋን ሰጥታው ቃል ለማስገባት ስለፈለገች ሌሊቱን ከሱ ጋር ልታሳልፍ ቀድማ ወጣለች ብሎ ደመደመ። ፊቱ ላይ ተደብሮ የነበረው የጥርጣሬ ደም ፈጥኖ ወደ ጭንቅላቱ በመሄድ አእምሮን በደስታ ሞላው። ወደ ኋላ፣ በጣም ወደ ኋላ ወደ ልጅነት ፍቅራቸው ወሰደው። ገና ለግላጋ ወጣት ሳለች እንዴት እንደምትወደው ገና ከሩቅ ስታየው እንዴት እጆቿን ዘርግታ ትሮጥና እላዩ ላይ እንደምትጠመጠም እንዴት አድርጋ ተስመው እንደነበረ እሱም እንዴት ይወዳት እንደነበረ ትዝ አለው። የስካኔት ፊት ሲቀያየር ፓላርድ ትክ ብሎ ይመለከተዋል። ከምሽቱ 1 ሰዓት ሊያቫዚ ከአንድ የራስ ወታደር ጋር ሆቴሉ ደጃፍ ሲደርስ ስካኔት ይጠብቀው ነበረ። ስካኔት ሽክ ብሎ ለብሷል። ከላይ ቀለሙ በመጠኑ የለቀቀ ሰማያዊ ሸሚዝና ነጭ ስፖርት ጃኬት፣ ከታች ወፍራም ሰማያዊ ጂንስ ሱሪ። ጺሙን በጥንቃቄ ተላጭቷል። ፀጉሩም በደንብ እስከሚተኛ ተበጥሯል። ቀዩ ቆዳው እንደ መገርጣት፣ ፊቱ ደግሞ እንደ መሸብሸብ ብሏል። ሊያቫዚና ወታደሩ ሊዮናርድ ሶሳ አስመስሎ የሰራውን የፓሲፊክ ኦሽን ሴኩሪቲ መታወቂያ ለስካኔት አሳዩት። ስካኔት ስለ ሰዎቹ ማንነት አልተጨነቀም። ሁለት አቅመ ቢሶች፣ አንዱ እንግሊዘኛ እንኳን በደንብ የማይችል ከየት ይሆን የለቃቀሟቸው ከሜክሲኮ ሳይሆን አይቀርም እያለ በሐሳቡ ብቻ ተመለከታቸው። ሌላ ምን ሊፈጥሩ ብሎ ይጨነቅ። እነዚህ የግል ጥበቃ ድርጅት የሚባሉ እንዲያው ስም ብቻ። አሁን እነዚህ ሰዎች አሜሪካ ውስጥ እንኳን አቴናን ራሳቸውን ሲጠብቃሉ እያለ ብቻውን በሆዱ ይስቃል። ሊያቫዚ የራስን መኪና ለመንዳት እንደምትፈልግ ተነግሮኛል። እኔ ካንተ ጋር ብሄድና ጓደኛዬ በእኛ መኪና ቢከተልን ቅር ይላል ሲል ስካኔትን ጠየቀው። መልካም አለ ስካኔት። ከነበሩበት እንግዳ ማረፊያ ወጥተው ኮሪደሩ ጋር ሲደርሱ ጅም ብሎ ሲያስቆማቸው ሰላዩ ፖሊስ 3ቱ ሰዎች ከተገናኙ ጀምሮ በሚስጥር ሲያዳምጣቸው ነበረ።
ለቫዚና ለጓደኛው የፖሊስ መታወቂያውን አውጥቶ አሳያቸው። እና ከኛ ምንድነው የምትፈልገው? አሉ ስካኔት። ሎሲ እነዚህ ሁለት ሰዎች ምንድናቸው ሲል ጠየቀው። ምንም የሚያገባ ነገር የለም አሉ ስካኔት። ቫዚና ጓደኛው ግን ፖሊሱ መልካቸውን ሲያጠና ጸጥ ብለው ቆሙ። ለብቻ ላነጋግር እፈልጋለሁ አለው ጅም ሎሲ። ስካኔት ገፍትሮት ሊሄድ ሲል ሎሲ እጁን ለቀም አደረገው። ስካኔት በጣም ተናዶ ክስ ተነስቶልኛል፣ ስለዚህ አንተንም ማነጋግርበት ምንም ምክንያት የለም፣ እጅን ከላይ ላይ ባታነሳ ድድል ላራግፍል ነው አሉ ስካኔት ጮክ ብሎ። ሎሲ እጁን አነሳ። ለነገሩ ሰው በእል ሲናገር አይወድም። ሁለቱን ሰዎች አሁንም አተኩሮ ሲመለከታቸው ጸጉረ ልውጥ ሆኑበት። አንድ ነገር እየተካሄደ መሆኑ ገብቶታል። ሁኔታው ስለከነከነው ወጥተው ሲሄዱ ተከተላቸው። የእንግዶች መኪኖች ከሚቆሙበት ስፍራ የሆቴሉ ሾፌሮች መኪናቸውን አምጥተው ወደሚያስረክቡበት ቦታ ድረስ ከርቀት ተከተላቸው። ስካኔት ከሊያቫዚ ጋር አንድ መኪና ውስጥ ሲገቡ ተመለከተ። ሌላኛው ሰውዬ ግን ለጊዜው ተሰወረበት። ሎሲ የዛኛው ሰውዬው ሁኔታ ስለከነከነው ሌላ መኪና ይወጣል ብሎ ቢጠብቅ የሚወጣ መኪና አልነበረም። መከተሉም ሆነ ወደ ፖሊስ ጣቢያ ደውሎ ሌሎች መኪኖች እንዲከተሉ ማድረጉ ምንም ፋይዳ አይኖረውም። ሁኔታውን ለስኪፒ ድሬም ለመጠቆም ወይም ላለመጠቆም ከራሱ ጋር ተሟገተ። ከዛም ተወው። አንድ ነገር ግን ነጥሮ ወጥቷል። ስካኔት እንደገና አቴና ላይ ተመሳሳይ ድርጊት ቢፈጽም ጂም ሎሲ ዋጋውን በጥፍ ይሰጠዋል እንጂ እንደ በፊቱ አይመረውም። በጣም ረጅም ጉዞ ነበረ። ስካኔት መጨቃጨቅ አብዝቷል። አንዳንዴም ለመመለስ ይዝታል። ሊያቫዚ ግን መልሶ መላልሶ አቴና እንደምትጠብቀው ያስረዳዋል። ስካኔት የተነገረው ደግሞ የቀጠሮ ቦታ በኔቬዳ በሚገኝ አቴና የገዛችው የአደን ስፍራ እንደሆነና አዳራቸውም እዚያው መሆኑን ነው። አቴና ደግሞ የሚገናኙበት ስፍራ ከመንግስት ጆሮም ሆነ ከስቱዲዮ ሰዎች ስውር እንዲሆን እንደምትፈልግና ችግራቸውን በጋራ መፍታታቸው ለሁሉም ዱብዳ እንዲሆን ማቀዷ ተነግሮታል። ያ ማለት ግን ምን ማለት እንደሆነ ለስካኔት ግልጽ አይደለም። በመካከላቸው ከ10 ዓመት በላይ የከረረ ጥላቻ እንዴት ልትፈታው አሰበች? የአንድ ቀን ተቃቅፎ ማደርና ዳጎስ ያለ ገንዘብ ቅራኔያቸውን ያማመዋል ብላ አስባ ከሆነ ተጃጅላለች። እንዲያው ለነገሩ ይህን ያህል ተላላ ሰው ነው ብላ አስባ ይሆን እንዴ? በጣም ብሩህ የሆነ አእምሮ አላት እያለ ሲያደንቃት ጭራሹኑ እንደነዚያ ታጥቦ ጭቃ የሆሊውድ ተዋናያን ማንንም ወንድ በገላ ያሸንፋለሁ ብላ አስባ ይሆን እንዴ ሲል ይቆይና ውበቷ ደግሞ ከፊቱ ወጥቶ ድቅን ሲል ክፉ ክፉ ሐሳቡ እልም ይላል። በረጅሙ ይተነፍሳል፣ ያፏጫል። በመጨረሻ ብሎ አዎ ከብዙ ዓመት በኋላ ከፊቱ ቆማ ፈገግ ልትል ነው። እቅፍ ልታደርገው እንደ ወትሮ የሸሚዙን ቁልፎች በእነዚያ በሚያማምሩ ጣቶቿ ፈታታ ደረቱ ላይ ልጥፍ ልትል፣ ጸጉሯም ደረቱን ባፍንጫዋ ልታሸተው። የፈለገው ቢመጣ ዛሬ ማታ የሚገጥመው ሲሳይ ይሄው ነው። ሌላ ምን ሊመጣበት? ሊያቫዚ አልፎ አልፎ ስካኔት እመለሳለሁ እያለ ቢያስፈራራውም አልተጨነቀም። ከኋላው 3 መኪኖች በተጠባባቂነት እንደሚከተሉት ያውቃል። እና ደግሞ የባሰ ከመጣ የተሰጠው መመሪያ አለ። የመጨረሻ አማራጩ ስካኔት ችግር ልፍጠር ካለ ቶሎ ወደ ፈጣሪው ማሰናበት ነው። ከዚያም በላይ ደግሞ ስካኔት ጸባይኛ ካልሆነ በሰውነቱ ላይ የድብደባ ወይም የአሰቃቂ መሳሪያ ምልክት እንዳይኖርበት ተብሏል። እነሱ ማድረግ የሚችሉት በከንቱ ሲረጋግጣት ከኖረው ምድር ሳይሰቃይ በቀላሉ ማሰናበት ነው።
ኃጢአት ካለበት በፈጣሪው ፍርድ ይሰቃይ። ክፍት ሆኖ ወደሚጠብቃቸው ዋናው በር በኩል ገቡ። እስካኔት በአደን ስፍራው ግዙፍነት በጣም ተገረመ። ከፊት ለፊት በርቀት የሚታየው ማረፊያ ቤትም ትልቅ የጫካ ውስጥ ሆቴል ይመስላል። ወደ ቤቱ ተጠግተው መኪናቸውን እንዳቆሙ ፈጥኖ ከመኪና ወረደና እግሮቹንና እጆቹን እየዘረጋ ያዝናና ጀመር። 5 ወይም 6 መኪኖች በቤቱ ዙሪያ ቆመዋል። እናም የሆነ ጥርጣሬ ገባው። ቫዚ በሩን ከፈተለት። እየገቡ ሳለ ከኋላቸው ሌሎች መኪኖችን ድምፅ ሰማ። አቴና የመጣች መስሎት ዞር አለ። ያየው ግን 3 መኪኖች ሲቆሙና ከእያንዳንዱ መኪና ሁለት ሰው ሲወጣ ነበረ። ከዚያም ሊያ እየመራ በዋናው በር ወደ ሳሎን ወሰደው። ሳሎን ውስጥ ጥግ ላይ ትልቅ የእሳት ማንደጃ አለ። ፊት ለፊት ሶፋው ላይ ከዚህ በፊት አይቶት የማያውቀው መልካም ሰው ቁጭ ብሎ ይጠብቀው ነበረ። ከዛ በኋላ የሆነው በጣም የፈጠነ ነገር ነበረ። እስካኔትም አቴና የታለች አቴና ሲል በቁጣ ጠየቃቸው። ወዲያውኑ 2 ግብዳ ሰዎች 2 እጁን ከኋላው ለቀም አደረጉት። 2 ሰዎች ደግሞ ግራና ቀኝ ጆሮቹ ሽጉጥ ደገኑበት። ከዚያም ሲንቀው የነበረው ሊያቫዚ ከኋላው 2ቱ መጫሚያዎቹ ላይ ይዞ ቀና ሲያደርገው በእንብርክኩ ቆመ። በእንብርክኩ የሆነ ሰው ሲፈረድበት መስማት እንጂ መፍረድ አይቻለው። እንደሚነገር ማድረግ ካልፈለግ ተወራጅተህ መሞት ትችላለህ አለው የተናቀው ሊያቫዚ። ለመፈራገጥ አትሞክር፣ ትገነጣጠላለህ። ከዛም ሌላው ሰው ሰንሰለት አምጥቶ እግሮቹን የፊጥኝ አሰረው። ክሮስን ፊት ለፊት እንዲያይ ብለው በእግሩ አቆሙት። እስካኔት ሰዎቹ እጆቹን ሲለቁት እንኳን ምንም አይነት ራስን የማዳን ተስፋ እንደሌለው ተገነዘበ። የፊጥኝ የታሰሩት እግሮቹ የሰውነቱን ኃይል በሙሉ የተቆጣጠሩት መሰለው። እንደምንም ተንጠራርቶ ያ እንደ በግ እየመራ አምጥቶ እዚህ መከራ ውስጥ የከተተውን ሊያቫዚን በቡጢ ሊመታው ሲል ቫዚ ወደ ኋላ ፈገፈገ። ሊያቫዚ በንቀት መልክ እየተመለከተው ጉልበተኛ ሰው መሆንን እናውቃለን፣ አሁን ግን ጭንቅላትን እንጂ እጆችን ለመጠቀም አትሞክር፣ እዚህ ጉልበት ቦታ የለውም አለው። እስካኔት ምክሩን የተቀበለ ይመስላል። መፈራገጡ እግሩን ለመላጥ እንጂ ሌላ ጥቅም እንደሌለው ሳይገነዘብ አልቀረም። ነገሮች ሁሉ መበለሻሸታቸው ገብቶት ከባድ ሐሳብ ውስጥ ገባ። ሊገሉት ቢፈልጉ ኖሮ ደግሞ እስካሁን ያጠናቀቁት ነበረ። ይሄ ግን አንድ የሆነ ስምምነት ለማድረግ አስበው የሚያደርጉት ነገር መስሎን የታየው። ምንም ያምጡ ምን መስማማትና ከዚህ ቀፋፊ ቦታ ነፍሱን በቆዳው ቋጥሮ ማምለጥ ነው የሚሻለው። ከዚህ በኋላ ለወደፊቱ ብርቱ ጥንቃቄ ይወስዳል። አንድ ነገር ግን ለማረጋገጥ ችሏል። አቴና እዚህ ደባ ውስጥ የለችበትም። ሊያቫዚን ዘጋውና ፊቱን ሶፋ ላይ ወደ ተቀመጠው ሰው እያዞረ አንተ ደግሞ ማን አባት ትባላለህ? ማነ? አሉ እስካኔት። እንድትፈጽም የምፈልገው ነገር አለ። ያንን ፈጽመ መኪናን እየነዳ ወደ ቤት በሰላም መሄድ ትችላለህ አሉ ክሮስ ማንነቱን ሳይነግረው። እምቢ ካልኩ ልትቀጠቅጡኝ ነው? ልደበድቡኝ ነው አይደለ? አለና ከት ብሎ ሳቀ። ሁኔታው እዛ ሆሊውድ ውስጥ እንደሚሰሩት ፊልም አይነት መሰለው። አይደለም አለ ክሮስ ሳይቆጣ። ምንም ቅጥቀጣ ወይም ግርፋት የለም። ጫፍን የሚነካ ሰው የለም። እዛ ጠረጴዛ ጋር ተቀምጠ 4 ደብዳቤዎችን እንድትጽፍልኝ ይፈልጋለሁ። አንዱ ለሮድስቶን ስቱዲዮ ዳግመኛ ወደ ሆሊውድ አካባቢ እንደማትደርስባቸው የሚገልጽ፣ ሁለተኛው ለአቴና ኩታኔ ከዚህ በፊት ላደረስከው ጥፋት ይቅርታ ጠይቀ ዳግመኛ አጠገቧ እንደማትደርስባት ቃለ መሐላን አክለ፣ ሶስተኛው ደብዳቤ ለፖሊስ ዲፓርትመንት ሲሆን ባለቤት አካል ላይ ለመርጨት አሲድ የገዛ መሆንን የሚገልጽ ማረጋገጫ፣ አራተኛው ደብዳቤ ለኔ ሲሆን ስለ ባለቤት የምታውቀውን ሚስጥር የሚገልጽ። በቃ እስካኔት እየተንገዳገደ ወደ ክሮስ ለመሄድ ሲሞክር አንደኛው ሰውዬ ገፍትሮ ከክሮስ ፊት ለፊት ባለው ሶፋ ላይ ዘረረው። አትንኩት አላቸው ክሮስ። እስካኔት በእጁ ሶፋውን ተደግፎ ቀስ ብሎ በእግሩ ቆመ። ክሮስ
ወረቀት ወደ ተቀመጠበት ጠረጴዛ መለከተው። አቴና የታለች? የታለች አቴና? ሲል ስካኔት ክሮስን ጠየቀው። እዚህ የለችም አለው ክሮስ። ከሊያ በስተቀር ሁላችሁም ወደጁ ነው አላቸው ክሮስ። ሌሎቹ ሰዎች እንደታዘዙት ወጡ። ሄደና ጠረጴዛው ላይ ተቀመጥ አለው ስካኔት። ስካኔትም እንደታዘዘው ሄዶ ተቀመጠ። በጥሞና ላነጋግር እፈልጋለሁ። ምን አይነት ጉልበተኛ ሰው እንደሆንክ ለማሳየት የምታደርገው መፍጨርጨር ተወው። በደንብ እንድታዳምጠኝ እፈልጋለሁ። የሞኝ ስራ አትስራ። እጆች ነፃ ናቸው። ያ ራሱ በአንተ ላይ ምንም ነገር ለማድረግ አለማቀዳችንን የሚገልጽል ይመስለኛል። ከአንተ የምፈልገው ነገር 4ቱን ደብዳቤዎች እንድትጽፍልኝ ብቻ ነው። ከዛም ወደ ቤት መሄድ ትችላለህ። ስካኔት በብስጭት ገደል መግባት ትችላለህ፣ ገደል ግባ አሉ ክሮስን። ክሮስ ወደ ቫዚ ዞር ብሎ እዚህ ጋር ጊዜ ማጥፋት አያስፈልግም፣ ግደለው አለው። ይሄ ሁሉ ሲሆን ክሮስ አንደበቱ የረጋ ነው። ምንም አይነት የመናደር ስሜት አልታየበትም ነበረ። ስካኔት ለሊያ ቫዚ የተላለፈውን ትዕዛዝ ሲሰማ ከልጅነቱ ጀምሮ እስከ ዛሬ የማያውቀው የሆነ የፍርሃት ስሜት ተሰማው። እዚያ ጥቅጥቅ ጫካ ውስጥ በዚያ በጨለማ ከወጣበት ሰዓት ጀምሮ እስካሁን ምንም ድንጋጤ ያልተሰማው ነበረ። ሰዎቹንም ቢሆን ከምንም አልቆጠራቸውም። አሁን ግን ሲያስበው ነፍሱ ተጨነቀች። ውስጥም ውጭም የእሱን ነፍስ ለመንጠቅ የሚጠብቁ የማያውቃቸው ሰዎች መሃል ኖሯል ለካ ያለው። የት እንዳለ እንኳን የሚያውቅ ወዳጅ ዘመድ የለም። ለቫዚ ግደል ቢባልም እስካሁን ቃታ አልሳበም። እሺ እንዳላችሁኝ ያደርጋለሁ አለ ስካኔት። አንድ ወረቀት መዘዝና መጻፍ ጀመረ። ብልጣ ብልጥ ለመሆን ደብዳቤውን በግራ እጁ ጻፈው። ስካኔት በግራውም በቀኙም ጥሩ አድርጎ ይጽፋል። ክሮስ ከጀርባው ቆሞ ይመለከተዋል። ስካኔት በሰራው ተንኮል ደንግጦ እግሩን ከወለሉ ጋር ያፋጫል። ከዛም ስክሪፕቱን ወደ ቀኝ እጁ አዙሮ የሚጽፍ በመምሰል ክሮስ ወደሱ ጎንበስ ሲል ስክሪፕቱን አይኑ ላይ ለመሰካት ከመቀስፈት ብድግ ብሎ እጁን በኃይል ዘረጋ። ክሮስ ወደ ኋላው ተንደርድሮ አመለጠው። ስካኔት ግን ተስፋ ባለመቁረጥ እግሮቹን እያንቃጨለ ሊያሳድደው ሞከረ። ክሮስ ረጋ ባለ መንፈስ ሁሉም ሰው አንድ እድል መሞከር ይችላል፣ እናንተም የመፍጨርጨር እድሉን አግኝተሃል። አሁን ስክሪፕቱን አስቀምጥና የጻፍከውን ስጠኝ አለው። ስካኔት እንደተጠየቀው አደረገ። ክሮስ የተጻፈውን ባንክሮ ተመለከተና ሚስጥሩን አልነገርከኝም አለው። ወረቀት ላይ ግን አላሰፍረውም። ያን ሰው እያስወጣውና እነግርሃለሁ አለው ስካኔት ወደ ሊያ ቫዚ እየተመለከተ። ክሮስ ወረቀቱን ለሊያ ቫዚ ሰጠውና ተጠንቅቃ አስቀምጣቸው አለው። ቫዚ ወረቀቶቹን ይዞ ሲወጣ እሺ አለው ክሮስ ስካኔትን። እስቲ ይህን ትልቅ ሚስጥር የምትለውን እንስማው። ሊያ ቫዚ ወረቀቶቹን ይዞ ለሊዮናርድ ሶሳ ወዳረፈበት ቤት ሮጠ። ሶሳም የሚላክለትን ስራ በመጠባበቅ ላይ ስለነበረ ሁለቱን ወረቀቶች ተመለከተና በቅሬታ ይሄ በግራ እጅ የተጻፈ ነው፣ በግራ እጅ የተጻፈ ጽሑፍ መስራት አልችልም፣ ይሄን ደግሞ ክሮስም ያውቃል አለው። እስቲ እንደገና ተመልከተው አለው ቫዚ። ክሮስም በቀኝ እጁ አይኑን ሊወጋው ነበረ። ሶሳ ገጾቹን እንደገና ተመለከታቸው። ልክ ነህ፣ ይህ ሰውዬ ትክክለኛ ግራኝ አይደለም፣ ሊያታልላችሁ ነው አለ ሶሳ። ቫዚ ወረቀቶቹን ይዞ ወደ ክሮስ እየሮጠ ሄደ። የክሮስን ፊት ሲመለከተው አንድ ችግር እንደተፈጠረ ገባው። ክሮስ ግራ የገባው ሰው ይመስላል። ስካኔት ደግሞ እግሮቹን ሶፋው እጀታ ላይ ሰቅሎ በጀርባው ተኝቶ ኮርኒሱን እየተመለከተ በደስታ ይዝናናል። እነዚህ ደብዳቤዎች ዋጋ የላቸውም አለው ቫዚ። በግራ እጁን ይጻፋቸው። ኤክስፐርቱ እንደሚለው ሰውየው ዘወትር የሚጽፈው በቀኝ እጁ እንጂ በግራው አይደለም
ክሮስ አንተን ለማግባባት የምችል አይመስለኝም አለው ስካኔትን። ላስፈራራ አልቻልኩም። የምፈልገውን እንድታደርግ ላስገድድም አልቻልኩም። ስለዚህ በእኔ በኩል አብቅቻለሁ። ስካኔት ከሶፋው ላይ ተነስቶ የነገርኩህ ሁሉ እኮ እውነት ነው። ሁሉም ሰው በአቴና ፍቅር ያብዳል፣ ግን እንደኔ የሚያውቃት የለው አለው ውሸቱን ሊያታልለው። ክሮስ ድምፁን ዝቅ አድርጎ አታውቃትም፣ እኔንም አታውቀኝም አለው። ወደ በሩ ሄዶ ምልክት ሰጠ። 4 ሰዎች ገቡ። ከዚያም ክሮስ ወደ ሊያ ዞር ብሎ ምን እንደምፈልግ ታውቃለህ አይደል? ሊሰጠኝ ፍቃደኛ ካልሆነ ወዲያውኑ አስወግደው አለውና ወጣ። ሊያዋዜ የእፎይታ ስሜት ተሰማው። ክሮስን አደነቀው። እስከ ዛሬ የሱ ረዳት ሆኖ ቢሰራም እንደ ዛሬ በደንብ አልገመገመው። ክሮስ በጣም ትዕግስተኛ ነው። በእርግጥ ሲሲሊያ ያሉ የማፊያ መሪዎች ሁሉ ትዕግስተኞች ናቸው፣ ግን ትዕግስታቸው የት ላይ እንደሚያበቃ ያውቃሉ። ሊያዋዜ ክሮስ የአሜሪካኖች ስለላ ጸባይ ስላለው ትልቅ የመሪነት ደረጃ ላይ ላይደርስ ይችል ይሆናል የሚል ስጋት አድሮበታል። ቫዜ ወደ ስካኔት መለስ ብሎ መፌዝ እኔና አንተ ደግሞ እንጀምር እስቲ አለው። ወደ 4ቱ ሰዎች ዞር ብሎ እጁን ሰሩት፣ ግን ቀስ ብላችሁ አላቸው። 4ቱ ሰዎች ስካኔትን ከበቡት። አንደኛው ካቴናውን አመጣ። ወዲያውኑ ስካኔት እጅና እግሩ ተቆለፈ። ቫዚ በእግሩ ወለሉ ላይ ገፈተረው። 4ቱ ሰዎች እግራቸውን በየሰውነቱ ላይ ያሳረፉበት። ሊያው ቫዚ ቀልድና ዋልታ አብቅቷል አለው ስካኔትን። ጠንካራ ሰውነቱ በመዝናናት ላይ ነው። የቁጣም ሆነ የንዴት ስሜት አይታይበትም። እነዛን የተጠየቃቸውን ደብዳቤዎች በቀኝ እጅ ትጽፋለህ፣ ካልፈለክ ደግሞ መተው ትችላለህ። አንደኛው ሰውዬ ትልቅ ሪቮልቨር ሽጉጥና በሳጥን ውስጥ ጥይት አምጥቶ ለሊያ ሰጠው። ሊያ እያንዳንዷን ጥይት ስካኔትን እያሳየው ሽጉጥ ውስጥ ከተተ። ከዚያ ወደ መስኮቱ ሄዶ በመስኮቱ ባሻገር ወደ ጫካው ጥይቱ እስከሚያልቅ ድረስ አከታትሎ ተኮሰ። ቀጥሎም ወደ ስካኔት ሄደና አንድ ጥይት ብቻ ከተተ። ከዚያም ሽጉጡን ስካኔት አፍንጫ ውስጥ ከቶ ምላጩን ሳበ። ስካኔት እሺ ለማለት ወይም ላለማለት እያመነታ ሳለ እንደዚህ ቸኩሎ ይገሉኛል ብሎ አላሰበም። ሆኖም ቃታው በተሳበበት ወቅት ጥይቷ የነበረችበት ቀዳዳ 4ኛው አካባቢ ስለነበረ ሽጉጡ ቀጭ አለ እንጂ ጥይት አልተኮሰም። ጥይቷ የት ጋር እንዳለች አላውቅም አለው ሊያ። አዎ አንተም አታውቅም። አሁን እንደ ድል ሆኖ ተርፈዋል። ያቺ አንድ ጥይት ተሽከርክራ መታ ኢላማ እስከምትገባ እተኩሳለሁ። ለቀረበለ ጥያቄ እሺ እስከምትል ማለት ነው። እና አሁንስ እሺ ነው ወይስ እምቢ? ስካኔት የሊያ ቫዚን አይኖች ቀና ብሎ ተመለከታቸው። መልስ ግን አልሰጠውም። ሊያ ምላጩን ዳግመኛ ሳበ። ጥይቱ የያዘችውን ቀዳዳ ገና ዞራ ኢላማ ውስጥ አልደረሰችም። ቀጭ አለ። ሊያ ራሱን ነቀነቀ። እድል ልሰጥህ ብዬ ነው ያራኩልህ አለው። ጥይቷን ፈልጎ አወጣና ኢላማ ውስጥ አስገባት። ስካኔት አሁን ሊጨርሰው መዘጋጀቱን አረጋገጠ። ያ የመጀመሪያ ፍርሃቱ እንደገና መጣ። ሰውነቱም በራሱ ኃይል መንቀጥቀጥ ጀመረ። ምንም ጀግና ቢሆኑ አንድ ቀን መረታት አይቀርም። ሊያዋዜ አሁንም ወደ መስኮቱ ተጠግቶ ወደ ውጪ ወደ ጨለማው ተኮሰ። የሽጉጡ ድምፅ ቤቱን ዳግመኛ አናወጠው። ሊያ እንደገና ወደ ጠረጴዛው ሄዶ አንድ ጥይት ከተተ። እንደገና እንሞክራለን አለው ሊያ። ሽጉጡን ስካኔት ጉሮሮ ስር ደገነው። በዚህ ጊዜ ስካኔት ሐሳቡን ቀየረ። አለቃህን ጥራው አለ። የምነግረው ትንሽ ተጨማሪ ነገር አለ። አልጠራውም አለው ሊያ። የማሞኛ ጊዜ አልፏል። አሁን እሺ ወይም እምቢ ማለት ብቻ ነው። ስካኔት የሊያን አይኖች ሲመለከት የማስፈራራት ሳይሆን የሐዘኔታ ስሜት አነበበ። እሺ እጽፋለሁ አለ ስካኔት። ወዲያውኑ አንስተው ጠረጴዛው አጠገብ ባለው ወንበር ላይ ያስቀመጡት። ስካኔት ደብዳቤዎቹን ሲጽፍ ሊያ ሶፋው ላይ ተቀመጠ። በመጨረሻም ወረቀቶቹን ከስካኔት ላይ ተቀብሎ ወደ ሊዮናርድ ሶሳ ሄደ። ይህስ ይሆናል እንዴ ሲል ሶሳን ጠየቀው። ይሄ በደንብ ይሰራል አለው ሶሳ። ቫዚ ተመልሶ ለክሮስ ነገረው።
ከዚያም እስካኔት ወዳለበት ክፍል ሄዶ ከአንተ የምንፈልገውን ሁሉ ጨርሰናል፣ ከጥቂት ጊዜ በኋላ ወደ ሎስ አንጀለስ ወስዳለሁ አለው ሊያ። ከዚያም ክሮስን ለመሸኘት ወጣ። ማድረግ ያለብን ሁሉ ታውቃለህ አይደል? እስከሚነጋ ጠብቅ። በዛን ሰዓት እኔ ቬጋስ ደርሳለሁ አለው ክሮስ። ምንም አትጨነቅ አለ ሊያ። ምንጊዜም ይሰፋል ብዬ አልጠበቅኩም ነበረ። ምን አይነት አስቸጋሪ እንስሳ ነው እያለ ሲያወራው ክሮስ ሌላ ሐሳብ ውስጥ መግባቱን አይቶ እኔ ወጣው ጊዜ ምን ነገረ ሲል ሊያ ጠየቀው። ማወቅ የሚገባኝን ጉዳይ ነው። ወዲያውኑ በግንባሩ ብለቅበት ጥሩ ነበረ። በድሌ መጠቀም ነበረብኝ። አጉል ብልጣ ብልጥ ሲሆንብኝ ትዕግስት ይሟጠጣል አለ ክሮስ። ሊያ ቫዚ ክሮስን እንደዛ ሲናደድ አይቶት አያውቅም። ይሁን ተው፣ ዋናው ነገር አሁን ተጠናቋል አለው ሊያ ቫዚ። ሊያ ክሮስ የውጭውን አጥር አልፎ እስከሚሄድ ቆሞ ያየው ነበረ። በ10 ዓመቱ ዛሬ ሲሲሊ ናፈቀው። ሲሲሊ ማንም ወንድ ስለ ሴት ሚስጥር አይጨነቅም። ደግሞም ሲሲሊ ይህን ያለ ሽሩሩ የለም። ሲሲሊ ቢሆን እስካኔት ገና በጊዜ ተጠናቆ ውቅያኖስ ወለል ላይ ሲዋኝ በታየ ነበረ። ንጋት ላይ አንድ ዙሪያዋ ዝግ የሆነ ሽፍን መኪና ወደ ቅጥር ግቢው ገባች። ሊያ ቫዚ ተመሳስለው የተሰሩትን ወረቀቶች ከሊዮናርድ ሶሳ ተቀብሎ ሶሳን በተዘጋጀለት መኪና ወደ መኖሪያው ወደ ተራራው አሳፈረው። ከዚያም ሶሳ ወደ ነበረበት ቤት ተመልሶ ሄዶ ወረቀቶቹንና ቀለሞቹን ሁሉ ከጠራረገ በኋላ እስካኔት በእጁ የጻፈውን ወረቀት አቃጠለው። ሊዮናርድ ሶሳም በዚያን ምሽት ከሊያ ቫዚ በስተቀር ክሮስንም ሆነ እስካኔትን አላያቸውም። ከዚያም ሊያ ቫዚ የእስካኔትን መስቂያ ማዘጋጀት ቀጠለ። በዚህ ተግባር 6 ሰዎች ተካፍለዋል። በቅድሚያ እስካኔት አፍ ውስጥ የተጠቀለለ ጨርቅ ወተፉበት። ከዛም አይኑን በወፍራም ጨርቅ አሰሩት። በመጨረሻም ሽፍኑ መኪና ውስጥ ከተቱት። 2 ሰዎች አብሮት ገቡ። ቦዝ እስካኔት እጅና እግሩ በካቴና ስለተጠፈረ ምንም ማድረግ አልቻለም። ሌላኛው ሰው የሽፍኑ መኪና ሾፌር ሆነ። 4ኛው ሰው የተጠናከረ ትጥቅ ይዞ ለሾፌሩ ጠባቂ ሆነ። 5ኛው ሰው የእስካኔትን መኪና ያዘ። ሊያ ቫዚና 6ኛው ሰው አንድ መኪና ይዘው ከፊት ቀደሙ። ሊያ ቫዚ ፀሐይዋ ቀስ በቀስ ከተራራው በላይ ስትወጣ ይመለከታታል። 60 ኪሎ ሜትር ያህል ከተጓዙ በኋላ ወደ አንድ ጥቅጥቅ ጫካ ታጠፉ። በመጨረሻ ቆሙ። የእስካኔት መኪና እንዴት መቆም እንደሚገባት ሊያ ቫዚ መመሪያ ሰጠ። ከዛም እስካኔትን ከመኪናው ውስጥ እንዲያወጡ ታዘዘ። ይሄ ሁሉ ሲሆን እስካኔት ምንም አይነት የመፈራገጥ ሁኔታ አላሳየም። ዕጣ ፈንታውን በጸጋ የተቀበለ ይመስላል። ሁሉም ነገር የገባው ይመስላል አለ ቫዚ በሐሳቡ። ሊያ ቫዚ ከመኪናው ውስጥ ገመድ አውጥቶ ርዝማኔውን ከለካ በኋላ አንደኛውን ጫፍ አንዱ ወፍራም የዛፍ ቅርንጫፍ ላይ አበተው። 2 ሰዎች የእስካኔትን አንገት ወደ ማንጠልጥያው ቀና ሲያደርጉለት ግምት ወሰደ። ሊያ ቫዚ ሁለቱን ሊዮናርድ ሶሳ አስመስሎ የሰራቸውን የእስካኔት ጽሑፎችን አውጥቶ እስካኔት ጃኬት ኪስ ውስጥ ከተታቸው። ወረቀቶቹ የያዙት ዋናው መልእክት በሰራው ሥራ ተጸጽቶ ራሱን በራሱ ማጥፋቱን ነው። እስካኔትን ለአራት ሆነው ሽፍኗ መኪና ጣሪያ ላይ ያወጡት። ሊያ ቫዚ ሸምቆቆን እስካኔት አንገት ውስጥ አስገባ። ከዛም ሾፌሩ ወደፊት እንዲቀሳቀስ ምልክት ሲሰጠው እስካኔት አየር ላይ ተንሳፈፈ። ጉሮሮ ቀርጭምጭም ሲል ይሰማል። ቫዚ ነፍሱ መውጣቷን ካረጋገጠ በኋላ ካቴናውን ከእጁና ከእግሩ ላይ አወለቀለት። ሌሎቹ አይኑ የታሰረበትን ጨርቅና አፍ ውስጥ የተተከተከውን ጨርቅ አወጡለት። አፉ አካባቢ ትንሽ የመሰንጠቅ ሁኔታ ይታያል። ከተተከተከው ጨርቅ ብዛት የተነሳ ይመስላል። ግን ቢያንስ 2 ወይም 3 ቀን ማንም ሳያየው ጫካ ውስጥ ሊቆይ ስለሚችል በሌላ ምክንያት ነው ሊባል ይችላል። ሌላ የቆሰለ ቦታ ካለ በማለት እጆችና እግሮቹን አገላብጦ አዩ። ምንም የለበትም። ሊያ ቫዚ ደስ አለው። እቅዱ እንደዚህ ይሳካል ብሎ አልገመተም ነበረ።
ክሮስ ያዘዘው ሁሉ በሚገባ ተፈጸመ። ከሁለት ቀን በኋላ በአንድ ተላላፊ ሰው ጠቋሚነት ሁኔታው ለአካባቢው አስተዳዳሪ ተነገረ። ረዳቶቹን ይዞ ከቦታው ሲደርስ አውሬዎች እየተንጠራሩ ሬሳውን ለማውረድ ከወዲያ ወዲያ ያወዛወዙታል። ጥቅጥቅ ደን በመሆኑ አሞራዎች ባያገኙትም በራሪ ነፍሳት የበሰበሰውን ቆዳ እየበሳሱ ሲመገቡት ነበር። በሆሊውድ የተፈጸመ ግድያ። የሎድስቶን ስቱዲዮ ኃላፊዎች ቦቢ ባንትስ፣ ስኪፕ ድሪና የአቴና ዋና ወኪልና ነገረ ፈጅ ሜሎ ስቱዋርት በኤሊ ማሪዮን ቢሮ ተሰብስበዋል። ባንትስ በጣም ተናዷል። ያ ከንቱ ሰውዬ ሰውን ሁሉ ገላለሁ እያለ ሲያስፈራራ ከርሞ በመጨረሻም አንገቱን በገመድ አንጠለጠለ አይደል አለ። ማሪዮን ሜሎ ደንበኛ ወደ ስራዋ የምትመለስ መሰለኝ አለው ሜሎ ስቱዋርትን። በሚገባ እንጂ አለ ሜሎ። ሌላ ጥያቄ የላትም፣ የተለየ ማባቢያ ሳትፈልግም ሲል ማሪዮን በማመንታት መልክ ጠየቀው። ማሪዮን መበሳጨቱን ሜሎ የተገነዘበው ገና አሁን ነው። ምንም የምትጠይቀው ክፍያ የለም፣ ነገ ስራ ትጀምራለች አለ ሜሎ። በጣም ጥሩ አለ ስኪፕ ድሬ። አሁንም ቢሆን ግን በነበረው በጀት ፊልሙን ለመጨረስ አንችልም። ሁላችሁም አፋችሁን ዝጉና አዳምጡኝ አለ ኤሊ ማሪዮን። አነጋገሩ የዘለፋ በመሆኑ ሁሉም ተደናግጠው ጸጥ አሉ። ማሪዮን እንደወትሮ ዝግ ባለ አነጋገር ቢናገርም ከውስጡ የታመቀ የንዴት ስሜት መኖሩን ግን ሊሸፍኑ አልቻለም። ስኪፒ ፊልሙ በወጣለት የበጀት ስሌት ቢያልቅ ባያልቅ ምን አስጨነቀን? ፊልሙ ከእንግዲህ እኛ አለመሆኑ የታወቀ ነው። ተደናግጠን ልንሰራው የማይገባንን ስህተት ሰርተናል። ሁላችንም ተሳስተናል። ፊልሙ የኛ አይደለም፣ ባለቤቱ የውጭ ሰው ነው። ስኪፕ ድሬ ሊያቋርጠው ሞከረ። ሎድስቶን እኮ ፊልሙን በማከፋፈል ብዙ ገቢ ያገኛል፣ ከትርፉም በመቶኛ ይካፈላል። ስለዚህ ስምምነቱ አሁንም ቢሆን ጥቅም እንጂ ጉዳት የለውም እኮ አለ። ግን ክሮስ ዴሊና ከኛ የበለጠ ገቢ ያገኛል አለ ቦቢ ባንትስ። እና ልክ አይደለም። አዎ ይሄ ልክ አይደለም። ቁም ነገሩ እኮ ችግሩን ለመፍታት ክሮስ ዴሊና ምንም ያደረገው ነገር የለም አለ ኤሊ ማሪዮን። እንደ እውነቱ ከሆነ ስቱዲዮ ፊልሙን ለማስመለስ ሕጋዊ መብት አለው። ልክ ነህ አለ ባንትስ። የራሱ ጉዳይ፣ ፍርድ ቤት መሄድ እንችላለን። ፍርድ ቤት እንከሳለን ብለን እናስፈራራውና ውሎ የሚፈርስበትን መንገድ እንፈልግ አለ ማሪዮን። ገንዘቡን እንመልስለትና ከትርፉ በ110 እንሰጠዋለን። ድሬ ሳቀ። ኤሊ እንዴ ክሮስ እኮ ወኪሉ ማነች? ሞሊ ፍላንደርስ እኮ ናት። እንደዚህ ያለ ስምምነት እንዲያደርግ አትፈቅድለትም። በቀጥታ ከክሮስ ጋር እንደራደራለን አለ ማሪዮን። ላግባባው እንደምችል እተማመናለሁ አለና ትንሽ ሲያስብ ቆይቶ የስካኔትን ዜና እንደሰማው ደውዬለት ነበረ። አሁን እዚህ እንደሚደርስ ነግሮኛል። ከጀርባ የሆነ ነገር እንዳለበት ታውቃላችሁ። ይሄ የስካኔት መሰቀል ሁኔታ ለሱ ጥሩ አጋጣሚ ነው። ፍርድ ቤት መቅረብና በዜና ማሰራጫ አፍ መግባት የሚፈልግ አይመስለኝም። ክሮስ ዴሊና ዛናድ ሆቴል በሚገኘው ቢሮ ሆኖ ስለ ስካኔት አሟሟት በጋዜጣ የተጻፈውን ያነባል። ሁሉም ነገር በተሳካ መልኩ ተከናውኗል።
ኪስ ውስጥ የተከተቱት 2 የስንብት ደብዳቤዎች ራሱን በራሱ ለመግደሉ ትክክለኛ ማስረጃዎች እንደሆኑ ታምኖበታል። ተመሳስለው የተጻፉ መሆናቸውም ቢሆን በማንም ኤክስፐርት ሊረጋገጡ አይችሉም። ሊዮናርድ ሶሳ የተዋጣለት ቀጂ መሆኑን አስመስክሯል። እግሮቹና እጆቹ ላይ ተጠልቀው የነበሩት ካቴናዎቹም ሆን ተብሎ ሰፋ ተደርገው ስለነበረ ምንም አይነት የመቁሰል ምልክት አልተውም። ሊያዋዚም በዚህ የተካነ ስለነበረ መጀመሪያ ለክሮስ የተደወለለት ስልክ ያው የተጠበቀው ነበረ። ጆርጂዮ ክኖርኪዚዮ ወደ ቤተሰቡ መኖሪያ ወደ ኪዮጎ እንዲመጣ ጠራው። ክሮስ የሰራውን ሥራ ቤተሰቡ አያውቅብኝም ብሎ ራሱን አላታለለም። ሁለተኛው ስልክ ከኤሊ ማሪዮን ነበረ። ጠበቃውን ሳይዝ ወደ ሎስ አንጀለስ እንዲመጣ የሚጋብዝ ጥሪ። ክሮስም እንደሚመጣ ገለጸለት። ግን ላስ ቬጋስን ከመለቀቁ በፊት ለጠበቃው ለሞሊ ፍላንደርስ ደውሎ ኤሊ ማሪዮን ያለውን ነገራት። በጣም ተናደደች። እነዛ ስንደዶ ፍጥሮች አለች ሞሊ። ኤርፖርት ጠብቅና አብረን እንሄዳለን። ጠበቃ ሳትይዝ ለስቱዲዮ ሰዎች እንዴት አደራችሁ እንኳን ማለት የለብህም አለችው። ክሩስና ሞሊ ሎድስቶን ስቱዲዮ ሲገቡ አንድ ችግር እንዳለ እዛ ተሰብስበው የነበሩት ሁሉ ጠረጠሩ። ጠበቃዬን ይዤ ለመምጣት ወሰንኩኝ አለ ክሩስ። ቅር የምትሰኘው አይመስለኝም። እንደፈለግ አለ ኤሊ ማሪዮን። ከውጣ ወረድ ልገላግል ብዬ ነው። ሞሊ ፍላንደርስ ቁጡ አገንፍሎ ጥሩ ስራ እየሰራችሁ ነው። ዓላማችሁ ፊልማችሁን ለማስመለስ ነው አይደል? ውለታችን ግን ከብረት የጠነከረ ነው አለቻቸው። ትክክል ነሽ አለ ማሪዮን። እኛ ግን ክሮስ ከልቦናው ጋር ተማክሮ እንዲወስን ብለን ነው። ችግሩን ለመፍታት ምንም ያደረገው ነገር የለም። ሎድስቶን ስቱዲዮ ግን የሚቻለውን ያህል ገንዘብና ጊዜ አጥፍቷል። ይህም ባያደርግ ኖሮ ደግሞ ፊልሙ እንደገና ሕይወት አይዘራም ነበረ። ክሮስ ገንዘቡ ይመለስለታል። 10% ደግሞ ከአጠቃላዩ ትርፍ ላይ ይታሰብለታል። ይህ ማለት ደግሞ እከስራለሁ ከሚል ስጋት ዳነ ማለት ነው። አደጋውንማ ተቋቁሞታል አለች ሞሊ። ያቀረባችሁትም ማስታረቂያ ሐሳብ ግን እንደ ስድብ የሚቆጠር ነው። እንግዲያውማ ፍርድ ቤት መሄድ አለብን አለ ኤሊ ማሪዮን። ክሮስ እርግጠኛ ነኝ ፍርድ ቤትን አንተም እንደኔ አትወደውም አለ እንደ መሳቅ ፈገግ ብሎ። ሞሊ ራሷን መቆጣጠር አልቻለችም። ኤሊ አንተ በዓመት 20 ጊዜ ፍርድ ቤት ትሄዳለህ፣ ምክንያቱም በውለታ ረክተህ ስለማታውቅ ብላ ወደ ክሮስ ዞር አለችና እንሂድ አለችው። ክሮስ የተንዛዛ የፍርድ ሂደትን እንደማይቋቋሙ ልቡን ያውቃል። የሱ ፊልሙ መግዛትና የስካኔ ታሟሟት ቁርኝት አለው ወይ የሚል ጥያቄ ቢነሳስ? የፍርድ አካሄድ ደግሞ አይታወቅም። ስለ ክሮስ ማንነት ማጣራት ቢሞክሩስ? ይሄ ከሆነ ደግሞ ዶን ዶሚኒኮ የማይወደው ነገር መጣ ማለት ነው። ይህን ሁሉ ደግሞ ኤሊ ማሪዮን አያውቅም ማለት አይቻልም። እስቲ እንታገስና የሚሉትን እናስጨርሳቸው አላት ክሮስ። ከዛም ወደ ኤሊ ማሪዮን፣ ስኪፒ ድሬ፣ ሜሎ ስቱዋርት በየተራ ተመለከተ። አንድ ቁማር ተጫዋች ለብዙ ጊዜ ተጫውቶ አንዴ ቢያሸንፍ የራሳችንንም ድርሻ ክዬ ሰጠዋለሁ። ስለዚህ እናንተስ እንደዚህ ያለውን ሁኔታ ለምን አትፈጥሩም አላቸው ክሮስ። ቦቢ ባንትስ አነጋገሩ እንዳልጣመው ለመግለጽ ይህ እኮ ቢዝነስ እንጂ ቁማር አይደለም ሲል መለሰለት። ሜሎ ስቱዋርት ነገር ለማብረድ ብሎ በትንሹ $10 ሚሊዮን ትርፍ ታገኝበታለህ እና ይበቃል ባይ ነኝ አለው። ደግሞም ምንም የሰራው ነገር የለም አለው ቦቢ ባንትስ። ለክሮስ የተቆረቆረ ቢኖር ስኪፒ ድሬ ብቻ ነበረ። ክሮስ ብዙ ልታገኝ ይገባዋል። ሆኖም ፍርድ ቤት ከመዋጋት አሁን እነሱ የሰጡ ይሻላል ባይ ነኝ። የፍርድ ቤት ነገር ወይ ታገኛለህ ወይ ታጣለህ። የመጓተቱ ነገር እንዳለው ነው እና እርግጠኛ ነኝ ተጠቃሚ ነው የሆንከው አለው። ክሮስ ማስፈራራት አልፈለገም። ነገሩን እንደ መቶ አይነት ፈገግ አለ። ምናልባት ሁላችሁም ልክ ልትሆኑ ትችላላችሁ አለ። ወደፊት በፊልም ቢዝነስ ብዙ ለመስራት ስለምፈልግ
ገና በአንድ ፊልም ከናንተ ጋር መቀያየም አልፈልግም። ከዛም በላይ ደግሞ በመጀመሪያ ሙከራዬ 10 ሚሊዮን ማትረፍ አያስከፋኝም። ሞሊ የውሉን ጉዳይ ጨርሽልኝ። አሁን አውሮፕላን ሳያመልጠኝ መሄድ አለብኝ። ይቅርታ አድርጉልኝ ብሎ ሲወጣ ሞሊ ተከተለችውና ፍርድ ቤት እኮ ማሸነፍ እንችላለን አለችው። ፍርድ ቤት መሄድ አልፈልግም አለ ክሮስ። ውሉን ጨርሽልኝ። ሞሊ ክሮስን አተኩራ እየተመለከተች ሁኔታውን አጠናችውና እሺ እኔ ግን ከ10 በመቶ በላይ ማግኘት አለብኝ አለችው። በሚቀጥለው ቀን ክሮስ ኩዌጎ ሲደርስ ዶን ዶሜኒኮ ክኖርኪዚዮና 3 ልጆቹ ጆርጂዮ፣ ቪንሴንትና ፔቲ እንዲሁም የልጅ ልጁ ዳንቴ ሆነው ጠበቁት። ከዚያም ምሳ እንደተለመደው መናፈሻ ውስጥ ተበላ። በሰፊ የቀረበው ቀዝቃዛ የጣሊያን ምግብና በሰፋፊ ሳህን የአትክልት ሾርባ፣ ረጃጅም ጥምዝ የጣሊያን ዳቦና ቀይ ወይን ጠጅ ለሁሉም ታደለ። እየበሉ እያሉ ዶኖ ፊልም ቢዝነስ ውስጥ ገብተሃል የሚል ወሬ ሰምተናል አለና የወይን ጠጁን ጎንጨት አለ። ከዚያም ከሾርባው አንድ ማንኪያ ፉት አለ። አዎ አለ ክሮስ። ከዛም ጆርጂዮ ከዛናዶ ሆቴል ድርሻ ላይ ገንዘብ ወስደ ለአንድ ፊልም ማሰሪያ ከፍላል የሚባለው እውነት ነው እንዴ ሲል ጠየቀው። ያማ መብቴ ነው አለ ክሮስ። ለነገሩ እኮ የእናንተ የምዕራብ ግዛት ብሮግሊዮኔ ነኝ ብሎ ሳቀ። ብሮግሊዮኔ ትክክል ነው፣ ትክክል የተናገርከው አለ ዳንቴ። ዶኖ ዳንቴን ገላመጠው። ከዛም ቤተሰቡን ሳታሳውቅ አንድ ከባድ ነገር ውስጥ ገብተ ነበረ። የእኛን ተሞክሮ አልፈለክም። ከሁሉም በላይ ደግሞ ብዙ ሰዎችን ሊያነቃቃ የሚችል ሚሽን ያካሄድከው። በዛን አይነት አካሄድ ከሄድክ አሰራራችን ግልጽ ነው። ወይ እኛን ማክበር፣ አለበለዚያም በራስ አካሄድ የሚመጣውን ጣጣ ሁሉ ራስ መቻል አለው ዶኖ። ደግሞም የቤተሰቡን ንብረት ተጠቅመዋል አለው ጆርጂዮ በቁጣ። ሴራኒቬዳ የሚገኘውን የቤተሰቡን ያደራ ስፍራ፣ ሊያቫዚን፣ ሊዮናርድ ሶሳና አንድሪው ፓላርድን ከነሰክሪቲ ድርጅቱ ተጠቅመዋል። እነዚህ ሁሉ ባንተ እዝ ስር መሆናቸውን አንክድም፣ ግን ንብረትነታቸው የቤተሰቡ ነው። እንደ አጋጣሚ ሆነው ሁሉም ነገር እንከን ሳይወጣለት ተጠናቋል። ግን ሁኔታው መልኩን ቀይሮ ቢሆን ኖሮስ ሁላችንም አደጋ ላይ ወድቀን ነበረ። ዶን ክኖርኪዚዮ ትዕግስቱ ያለቀ ይመስላል። ይህን ሁሉ እኮ ልቦና ያውቀዋል አለ። ጥያቄው ለምን የሚል ነው። ክሮክሲፊክሲዮ አዎ፣ ከዚህ በፊት ቤተሰቡ አንድ ግዳጅ እንድትፈጽም ቢጠይቅ አሻፈረኝ አልክ። ያ ሥራ ደግሞ በወቅቱ መፈጸም የነበረበት ነበረ። እምቢታን የተቀበልኩት ወደፊት ብዙ የምትጠቅመን ሰው በመሆን ነበረ። አሁን ግን ለራስ ጥቅም ሲሆን ሰው ገደልክ። እንደዛ ያለ ሥራ ከምወደው ወንድሜ ልጅ አልጠብቅም፣ ያውም ከሕፃንነቱ ጀምሮ ከማውቀው። ይህን ሲናገር ዶኖ አሁንም ልቡ ለሱ ሩሩ መሆኑን ክሮስ ተገንዝቧል። ክሮስ ደግሞ እውነቱን ለመናገር አይችልም። ለአቴና ፍቅር ብዬ ባሏን ገደልኩኝ ቢል ነገሩን ሊበላሻል። ለቤተሰቡ ለራሱ ስድብ ነው። አስከፊ ውሳኔም ሊወሰንበት ይችላል። የአንድ ገና በደንብ የማያውቃት ሴት ፍቅር ከቤተሰቡ ከበለጠበት ምሕረት የለሽ ጥፋት ይሆናል። ስለዚህ ምክንያቱን በጥንቃቄ አስቦ በተረጋጋ መንፈስ ማቅረብ አለበት። ብዙ ገንዘብ የማገኝበት አጋጣሚ ታየኝ። ስለሆነም በፊልም ቢዝነስ እግሬን የማስገባት እድል አገኘው። ለእኔም ሆነ ለቤተሰቡ በቀላል ወጪ ብዙ ትርፍ የማገኝበት እድል። ለዚህ ደግሞ በጣም በፍጥነት መንቀሳቀስ ነበረብኝ። ከቤተሰቡም ለመደበቅ እቅድ አልነበረኝም። ቢሆንም ኖሮ የቤተሰቡን ንብረትና የሰው ኃይል አልጠቀምም ነበረ።
ስራውን አከናውኜ ወደ እናንተ መምጣት ነበር እቅዴ። ዶኑ እንደ መሳቃልና በእርጋታ እና ስራው ተከናውኗል አለው። ዶኑ ሁሉንም ነገር ማወቁን ክሮስ ወዲያውኑ ተገነዘበ። ሌላ ችግር አለ ክሮስ። እናም ከኤልማሪዮን ጋር እንደገና ያደረገውን ውለታ ገለጸላቸው። በንግግሩ ዶኑ ከት ብሎ ሲስቅ ክሮስ ግራ ተጋባ። ትክክል ነው ያደረግከው አለ ዶኑ። የፍርድ ቤትን ጣት አመሸሽ ጥሩ አደረግ። ብዙ ችግር ይከተል ነበረ። በማሸነፋቸው ይዝናኑ፣ ተዋቸው። ግን ምን አይነት ካዲዎች ናቸው! ሁልጊዜም ከፊልም ቢዝነስ መራቃችን ጥሩ ነገር ነው። ትንሽ አሰብ አድርግና ቢያንስ 10 ሚሊዮንህን አግኝተሃል። የሚያስከፋ ገንዘብ አይደለም። እንደሱ አይደለም አለ ክሮስ። 5ቱ የኔ 5ቱ የቤተሰቡ መሆኑም አይታወቀ ነው። አዎ በቀላሉ ልንከፋ አይገባንም። ሌላም እቅድ አለኝ፣ ግን የቤተሰቡ ድጋፍ ያስፈልገኛል። እንደሱ ከሆነ የተሻለ ትርፍ የምናገኝበት መሆን አለበት አለ ጆርጂዮ ልክ እንደ ቦቢ ባንትስ ነው። ሁልጊዜም ብዙ ገንዘብ ማግኘት ይፈልጋል እያለ ክሮስ በወዲያ ያሰላስላል። ዶኑ ወዲያውኑ አቋረጣቸውና መጀመሪያ ቀዳሚዋን ያዛት፣ ከዚያ እንቃረጣታለን። አንተ የቤተሰቡ ምርቃት ተሰጥቷል። ግን አንድ ነገር ይኸውልህ፣ ስለተደረገው እርምጃ ሙሉ ማብራሪያ ያስፈልገናል። ተረድተኸኛል አይደል? አዎ አለ ክሮስ። እግሩ ከኪዮጉ ሲወጣ የእፎይታ መንፈስ ተሰማው። ዶኑ ለሱ ፍቅር እንዳለው ፍንጭ አሳይቶታል። ሰማንያ ዓመት ለአብዛኛው ሰው አቅሙ የሚደክምበትና ነገር የሚስትበት ዕድሜ ነው። ለብዙዎቹም ላለፈው ኃጢአት ንስሐ መግቢያ ጊዜ እንጂ ወንጀል መስሪያ ጊዜ አይደለም። ዶን ዶሚኒኮ ግን አሁንም ልክ እንደ 14 ዓመት ወጣት ንቁ ነው። ከሚያምንበት ነገር ንቅንቅ አይልም። በሚሰጠው ፍርድም ወለም ዘለም የለም። በጣም ጥብቅ ነው። እግዚአብሔር የስቃይ ዓለም ፈጠረ፣ የሰው ልጅ ደግሞ የባሰ አደገኛ ያደረጋት። እግዚአብሔር የፈጠራት ዓለም እንደ እስር ቤት ናት። ሁሉም ዳቦ ለማግኘት መጣር አለበት። አንዱ ሰው ሌላውን የሚበላ እንስሳ ነው። ስጋውን፣ አጥንቱን፣ ጉልበቱን ያለ ርህራሄ ይበለዋል። ዶን ክሎርኪዚዮ ግን የሱ የሆኑትን ሁሉ ሳያስበላ የህይወት ጉዟቸውን በሰላም እንዲጓዙ ያደርጋቸዋል። እድሜው እየገሰገሰ ሲሄድ በጠላቶቹ ላይ የሞት ቅጣት ከመፍረድ ወደ ኋላ ባለማለቱም ደስተኛ ነው። ሊምራቸው የሚገባቸውን ሁሉ ምሯቸዋል። ምክንያቱም ዶን ዶሚኒኮ ክርስቲያን ነው። መኖሪያ ቤቱ ቅጥር ግቢ ቤተ ክርስቲያን ያሰራ ክርስቲያን። ዶን ዶሚኒኮ በፈጠረው በራሱ ዓለም ውስጥ የተከበረ ሰው ነው። ቤተሰቡ በብሮንክስ ጦር ሰፈር የሚኖሩ በሺ የሚቆጠሩ ሰዎች በየአቅጣጫው የተመደቡ ብሮግሊዮኖች ያከብሩታል። ሁሉም ቢሆኑ ዶን ዶሚኒኮ ሚዛናዊ ሰው መሆኑን ይናገራሉ። ቅጣት ለሚገባው ቅጣት፣ ምሕረት ለሚገባው ይቅርታ ሰጪ ነው ይሉታል። ሲቸግራቸው፣ ሲያማቸው ወይም ሌላ ከባድ ሁኔታ ሲገጥማቸው ወደሱ ይሄዳሉ። እሱም ለችግራቸው መፍትሄ ይሰጣቸዋል። ስለዚህም ይወዱታል። መውደድ ደግሞ ምንም ያህል ስር ቢሰድ ለምን ጊዜውም ሳይለወጥ ይኖራል ብሎ ዶን ዶሚኒኮ አያምንም። በዚህ አስቸጋሪ ዓለም ፍቅር ለዘላለማዊ ምስጋና ዋስትና አይሰጥም። የዘወትር ታዛዥነትን አያጎናጽፍም። ሁሌም አብሮ በሰላም የመኖር ዋስትናም አይሰጥም። ፍቅር ሁሉ ጊዜያዊ ነው። እውነተኛ ፍቅርን ለማስረጽ አንድ ሰው የሚፈራና የሚከበር መሆን ይኖርበታል። የሚናናቁ አይፋቀሩም። ፍቅር እምነትና ታዛዥነትን ካላማከለ አይዘልቅም። አመራሩን እስካላከበሩለት ይወዱኛል ማለት ብቻ ለሱ ምን ሊፈይደው? ለሕይወታቸውና ለኑሯቸው ኃላፊ እስከሆነ ድረስ
ለጥሩ ሕይወታቸው መሰረት እስከሆነ ድረስ በአመራሩ ጠንካራ መሆን አለበት። በፍርድ አሰጣጡ ሚዛናዊ መሆን አለበት። አንድ ሰው ከከዳው፣ የግዛት አንድነቱን ካናጋ ያ ሰው መቀጣት አለበት። ቅጣቱ ሞትም ይሁን ሌላ፣ ምሕረት ብሎ ነገር ግን የለም። ውሳኔውን ማለስለስም አይሞክርም። ርኅራኄ አዘኔታም የለም። ማንም ይሁን ማን መደረግ ያለበት መደረግ አለበት። ልጁ ጆርጂዮ እንኳን ታዝቦ በኦሪት ዘመን ያለ ሰው ነው የምትመስለው ብሎት ነበር በአንድ ወቅት። ዶኑ ግን አልተከፋም። ዛሬ ብዙ የሚያስተካክለው ጉዳይ አለ። ከሳንታዲዮ ጦርነት በኋላ ላለፉት 20 ዓመታት ሁሉንም ነገር በደንብ እቅድ እያወጣ ሲያካሄድ ቆይቷል። አርቆ አሳቢ ተጫዋች፣ ሲያስፈልግም ጨካኝ አረመኔ። በግዛቶቹ ላይ አደጋ የማያመጣ ጉዳይ ሲሆን ደግሞ ይቅርታ ባይ ነው። እናም አሁን የክሎርኪዚዮ ቤተሰብ የማፊያዎች ቁንጮ ለመሆን በቅቷል። ለስልጣኑ አስጊ የሆነ ድርጅትም ሆነ ግለሰብ የለም። ዶን ዶሚኒኮ በቀላሉ እዚህ ደረጃ አልደረሰም። ልታቆጠቁጥ ያለች አደገኛ አረምን ገና ከመሬት ብቅ ሳትል ይመነቅራታል። እድሜ ልኩን ያሳለፈው ስለ ተነጎዳይ ችግር ሲያሰላስል መፍትሄ ሲያፈላልግ ነው። ጠላቶቹ ለነገ ሲያስቡት እሱ ዛሬ ሲበላቸውን ይኖረው። አሁን ያጋጠመው ችግር ግን የውስጥ ነው። ቤተሰብ ውስጥ የበቀለ አረም፣ የሁለት ቤተሰብ ደም የቀላቀለ ሰው ዳንቴ ክሎርኪዚዮ። ይህ ልጅ ወደ ሙሉ ሰውነቱ እየተቃረበ በሄደ ቁጥር አካሄዱ ሁሉ ለአንጋፋው ማፊያ አልተዋጠለትም። በሌላ ገጹ ደግሞ ክሮስ ዴሊና በግሮንቬልት አስተሳሰብ የተቀረጸና ከቤተሰቡ መመሪያ ውጭ ከባድ እርምጃዎችን እየወሰደ ያለ። የዚህ ወጣት አካሄድ ብልሃት የተሞላ ነው። የቤተሰቡን ሙያ እንደ አባቱ እንደ ፒፒ ዴሊና እየተካነ ነው። በእርግጥም በቨርጂኒዮ ባላዞ ግድያ አልሳተፍም በማለቱ በቤተሰቡ ላይ ቅሬታ አስቋጥሮበታል። የዚያን ሰው ግድያ ሻፈረኝ ያለ ሰው ለራሱ ጥቅም ሲሆን ግን እስካኔትን ወፍራም ግንድ ላይ አንጠልጥሎታል፣ አስገድሏል። ያውም ያለ ዶን ዶሚኒኮ ፍቃድ። ግን ይቅርታ አድርጎለታል። ምክንያቱም የዚህ ወጣት የወደፊት ዓላማ ስለገባው። ክሮስ ዴሊና ተፍጨርጭሮ ከቤተሰቡ ዓለም በመውጣት ህብረተሰቡ የሚወደውን አይነት ህይወት ለመኖር ይፈልጋል። በእርግጥ ይሄ የክህደት አካሄድ መሆኑን ለዶን ዶሚኒኮም ግልጽ ነው። ቢሆንም ዶን ዶሚኒኮ እርምጃ መውሰድ አልፈለገም። ምክንያቱም ፒፒና ክሮስን ማስቀየም ማለት ለቤተሰቡ አንድ ከባድ ችግር መፍጠር ማለት ነው። በሌላ መልኩ ደግሞ ዳንቴ ለፒፒና ለክሮስ የከረረ ጥላቻ እንዳለው ግልጽ ነው። ፒፒ ደግሞ ይህን ጥላቻ የማያውቅ መስሎ መኖሩ ምን ያህል ብልጥ እንደሆነ ያሳያል። ፒፒ አደገኛ ሰው ነው። ምንም ያህል ታማኝ ቢመስልም በአይነ ቁራኛ መጠበቅ ያለበት ሰው ነው። የዶን ዶሚኒኮ ይህን እያወቀ ችሎ ማደር ዋና ምንጩ ለክሮስ ያለው ፍቅርና የእህቱን ልጅ ፒፒን ከልብ ስለሚወደው ነው። ለረጅም ጊዜ ታማኝ ወታደሩ ነው። ከዚህም በላይ ደግሞ ሁለቱ ሽማግሌዎች ንጹሕ የክሎርኪዚዮ ደም አላቸው። እውነቱን ለመናገር ዶን ዶሚኒኮ በቤተሰቡ ላይ ከባድ ችግር ያመጣል ብሎ የሚሰጋው ዳንቴን ነው። አዎ ዶን ክሎርኪዚዮ ሁልጊዜም ቢሆን ለዳንቴ ከፍተኛ ፍቅር አለው። አያትና የልጅ ልጅ ፍቅራቸው ማብረድ የጀመረው ዳንቴ 10 ዓመት ሲያልፈው ነው። ከ10 ዓመቱ በኋላ ሽማግሌው በዚህ ልጅ ላይ የሆነ ሸፍጥ ሐሳብ ያይበት ጀመር። ዳንቴ 10 ዓመት ከሞላው በኋላ ከእናቱ ከሮዝሜሪ ክሎርኪዚዮ ጋር በየዕለቱ ለረጅም ሰዓት በሚስጥር ያወራል። ከ10 ዓመቱ በኋላ ሹግራ ሆነ። ከእድሜ እኩዮቹ ጋር መደባደብ፣ ሴቶችን ማንጓጠጥ የየዕለት ተዕለት ተግባር ሆነ። ትንንሽ እንስሳትን መቀጥቀጥ ደስ ይለዋል። አንድ ቀን አንድ ትንሽ ልጅ ትምህርት ቤት መዋኛ ውስጥ ሆን ብሎ ደፍቆ ነፍሱ ልትወጣ ስትል ሰው ደርሶ አስቆመው። ለነገሩ ሕፃናት እንደ እንስሳ ናቸው። የሚያደርጉትን አያውቁም። መልካም አስተሳሰብ በአእምሮአቸው ውስጥ እንዲጸርጽ መደረግ አለበት። ሽማግሌው እረፍት የነሳው ግን የዳንቴ ወሬኛ መሆን ነው። ከእናቱ ጋር ለረጅም ሰዓት በሚስጥር የሚያወራው ጉዳይ፣ ከሁሉ በላይ ደግሞ ለራሱ
ለዶን ዶሚኒኮም አልታዘዝም የማለት አዝማሚያው። ሌላ ዶኑን ክፉኛ ያሳሰበው ችግር ደግሞ ተከሰተ። ዳንቴ ከ15 ዓመቱ በኋላ እድገቱን አቆመ። ከ5 ጫማ በላይ ማደግ አልቻለም። ሐኪሞችን ሁሉ ቢያማክሩ ከዚህ በላይ እንደማያድግ ገለጹላቸው። የዚህ ልጅ ቁመት ባጭሩ መቀጨት ለዶኑ ድንጋጤ ፈጠረበት። በቤተሰቡ ላይ የተቃጣ አንድ ከባድ ቅጣት መስሎ ታየው። ይህ ብቻ አይደለም። ዶን ዶሚኒኮ ግራኝ የሆኑ ሰዎችም ለቤተሰቦቻቸው ክፉ ነገር ያመጣሉ ብሎ ያምናል እና ዳንቴ ደግሞ ግራኝ ነው። ከዚህ ሁሉ በላይ ዳንቴ እያደገ በሄደ ቁጥር አያቱ ካለመለት የሕይወት አቅጣጫ እያፈነገጠ መምጣቱ ነው። ዳንቴ 16 ዓመት ሲሞላው ትምህርቱን አቋርጦ የቤተሰቡን ሥራ ማሽተት ጀመረ። በቪንሰንት ሆቴል ውስጥ መስራት እንደጀመረ ወዲያውኑ ተደናቂ አስተናጋጅ ሆነ። ፈጣን በመሆኑም ብዙ ጉርሻን ያገኝ ነበረ። ብዙም ሳይቆይ ግን ሰለቸውና ወደ ጆርጂዮ ዘንድ ሄዶ የቢሮ ሰራተኛ ሆነ። እዚያም ብዙ አልቆየም። በ2 ወሩ የቢሮ ሥራ አስጠላው። ጆርጂዮ ግን በወረቀት ምልልስ ሥራ ሊገኝ የሚችለውን ሀብት ሊያስተምረው ፈልጎ ነበረ። በመጨረሻም ወደ ፔቲ የኮንስትራክሽን ሥራ ሄደ። የኮንስትራክሽን ሥራ ከወዲያ ወዲህ የሚያሯሩጥ ስለሆነ ወደደው። ከዚያም በተጨማሪ የብሮንክስ ጦር ሰፈር ኃላፊ በመደረጉ ደስተኛ ሆነ። ሰውነቱም ወደ ጎን እየሰፋ በመሄዱ ከመጠን በላይ ተደሳች ሆነ። ከፍ እያለ ሲሄድ ጸባዩ በግልጽ እየታወቀ መጣ። ሆዱ አይገኝም። ሸፍጠኛ፣ አታላይ ነው። የሆዱን ተንኮል ለመሸፈን ሲል ቀልድና ቧልት ያበዛል። ሰው የሚመክረውን ፈጽሞ አይሰማም። ማንንም አያምንም። ከየት እንዳመጣቸው የማይታወቁ ባርኔጣዎች አሉት። ባርኔጣዎቹ የተለያየ ቀለም ባላቸው ክሮች የተሰሩ ናቸው። አንዳንዶቹ ክብ፣ ሌሎቹ 4 ማዕዘን ቅርጽ አላቸው። ራሱ ላይ ሲያደርጋቸው ውሃ ላይ የሚንሳፈፉ ይመስላሉ፣ ግን ቁመታም ያደርጉታል። መልኩም ቀየር ይላል። በአጠቃላይ የሚወደድ አይነት ሰው ያስመስሉታል። ባርኔጣዎቹ ተስማምተውታል። እንደ ፈረስ ጭራ ረጅም ግን ከርዳዳ የሆነው ፀጉሩንም ይሸፍኑለታል። አንድ ቀን በሚስጥር ስብሰባ ክፍል ውስጥ በትልቅ ፍሬም የተሰቀለውን የሟቹን የሲልቪዮን ፎቶግራፍ ለአያቱ እያሳየ እንዴት ነው የሞተው ሲል ዳንቴ ጠየቀ። ዶን ክሎርኪዚዮን ባጭሩ አደጋ ነው ሲል መለሰለት። የምትወደው ልጅ ነበር አይደለ? በማለት ዳንቴ እንደገና ጠየቀው። ዶኖ በሁኔታው ተደናገጠ። ዳንቴ ያኔ ገና የ15 ዓመት ልጅ ነበረ። እንደምወደው እንዴት ልታውቅ ቻልክ? ሲል ዶኖ ጠየቀው። ስለሞተ ነዋ አለ ዳንቴ ውሸቱ እንዳይታወቅበት ፊቱን ዞር አድርጎ። ሽማግሌውም ይሄ ልጅ በዚህ ዕድሜው ሸፍጠኛ መሆኑ አስገረመው። ይሄ ብቻም አይደለም። ዶኖ ወደ ራት ሲሄድ ዳንቴ ሽማግሌው መኝታ ቤት እየገባ ማስረጃ ወረቀቶች ፍለጋ ቁምሳጥኖቹንና መሳቢያዎቹን እንደሚያተረማምስበት ያውቃል። ይሄ ግን ሽማግሌውን አላበሳጨውም። ልጆች ብዙ ጊዜ ነገሮችን የማወቅ ከፍተኛ ጉጉት አላቸው። ከዚያም በላይ ደግሞ ዶኖ ምንም ማስረጃ በጽሑፍ አያስቀምጥም። የዶኖ ጭንቅላት ትልቅ ጥቁር ሰሌዳ ነው። ያለፉ ድርጊቶችን ብቻ ሳይሆን ወደፊት የሚደረጉትንም የመጻፊያ በቂ ቦታ አለው። ግን ዶን ክሎርኪዚዮ ስለ ዳንቴ ስውር አካሄድ እየተረዳ በሄደ ቁጥር ከፍተኛ ፍቅር ያሳየው ጀመር። ወደፊት የመንግስት ወራሽ እንደሚሆንም ይነግረው ነበረ፣ አደገኛ አካሄዱን እንዲገታ በማሰብ። በመጨረሻም የቤተሰቡ ማርቴሎ ይሆን ዘንድ ስልጠና እንዲወስድ አደረገው። ዶን ክሎርኪዚዮ በሴት ልጁ በሮዝመሪ ላይ የደረሰውን የዘላለም ጸጸት በረንዳው ላይ ተደግፎ ያሰላስላል። ያን ምሽት ሮዝመሪ ጥሩ ወራት ሰርታ አብልተዋለች። ሁለቱ ብቻ ነበሩ። አለባበሷም ሆነ መንፈሷ ከሳንታዲዮ ጦርነት በፊት እንደነበረችው አይነት መስላ ነበረ።
ምግቡ ብቻ ሳይሆን ሁኔታዋም ደስ አሰኘው። ሳይወድ በግፊት የፈጸመው ወንጀል አንዱን ልጁን ለሞት ሌላዋን የሐዘን ቁራኛ አድርጎበታል። እሱም ያውቀው ባል የሞተባት ሴት ሌላ ስታገባ እንጂ የሐዘን ቁራኛ ሆና ስትቀር አልነበረም። የሴት ልጁና የልጅ ልጁ ፍቅር ከላዩ ላይ እየታጠበ ሲወርድ ተሰማው። እናቱ ብቻ ሳትሆን ዳንቴም ጠላኝ እያለ በዚያ ውድቅት ብቻውን ያሰላስላል። ያለው አማራጭ አንድ ብቻ ነው፣ አብረውት እስካሉ ድረስ መንከባከብ። ወዲያውኑ ደግሞ ከራሱ ጋር መጣላት ጀመረ። ለምንድነው እሱ እድሜ ልኩን ሰቆቃ እያየ የሚኖረው? በሕይወቱ ያጋጠሙትን ችግሮች ሁሉ መፍትሄ አግኝቶላቸዋል። ታዲያ ለዚህኛውስ እንዴት መፍትሄ ያጣለት? ከዚያም ሐሳቡ ወደ ዴቪድ ሬድፌሎ ነጎደ። ሁሌም የልጁን ሐሳብ ከአእምሮ ለማውጣት ሲፈልግ አንድ የሥራ ዕቅድ በሐሳቡ ይነድፋል። ሬድፌሎ በአሁኑ ሰዓት ሮም ውስጥ ተደላድሎ ይኖራል። ምናልባትም ወደ ቤተሰቡ መልሶ የማምጣቱ ወቅት አሁን ሳይሆን አይቀርም። ክሮስ የሎድስቶን ሰዎችን እንዳላችሁ ብሎ ነገር ማብረዱ ጥሩ ነገር ነው። ለነገሩ ገና ወጣት እኮ ነው። ዶን ክሎርኪዚዮ ስለ ፊልም ቢዝነስ አንድ መላ እንዲፈጥር ዴቪድ ሬድፌሎን ከሮም ለማስጠራት ወሰነ።